ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። 600 የሚሆኑ የሰሜን ኮሪያ ወታደሮች ለሩሲያ ተሰልፈው ሲዋጉ በዩክሬን ውስጥ መገደላቸው ተሰማ። በዩክሬን ውስጥ በሩሲያ የተመራው ጦርነት 600 የሚሆኑ የሰሜን ኮሪያ ወታደሮች ተገድለዋል ሲሉ የደቡብ ኮሪያ ሕግ አውጪ የስለላ ባለስልጣናት ጠቅሰው ተናግረዋል። ሊ ሲኦንግ ኩዌንና ባይንግኪ ለጋዜጠኞች እንደተናገሩት በጦርነት እስካሁን 4700 የሚገመቱ ሰሜን ኮሪያውያን ተገድለዋል ወይም ቆስለዋል ብለዋል። የሕግ አውጪው የስለላ ኮሚቴ ሰብሳቢ የሆኑት ሊና ኪም የሰጡት አስተያየት ፒዮንግያንግ ለመጀመሪያ ጊዜ የሞስኮ ጦርነት ለመደገፍ ወታደሮቿ ወደ ሩሲያ መላኳን ካረጋገጠች ከሁለት ቀናት በኋላ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን የዩክሬን ኒዮናዚ ወራሪዎችን ለማጥፋትና የኩርስክ አካባቢ ከሩሲያ ጋር ኃይሎች ጋር በመተባበር ለማስለቀቅ ወታደሮቻቸውን ለማሰማራት ማዘዛቸውን በይፋዊ የኮሪያ ሴንትራል የዜና ኤጀንሲ ሰኞ ዕለት ባወጣው ዘገባ ይፋ ማድረጉ ይታወሳል። በጥር ወር ላይ የስለላ ኤጀንሲው በግምቱ ወደ 300 የሚጠጉ የሰሜን ኮሪያ ወታደሮች መገደላቸውን ማሳወቁ ይታወሳል። የወግ አጥባቂው ፒፕልስ ፓወር ፓርቲ እና የሊበራል ዲሞክራቲክ ፓርቲ አባላት ሊና ኪም ለጋዜጠኞች በሰጡት መግለጫ የስለላ መረጃው እንደሚያሳየው ፒዮንግያንግ በአጠቃላይ 15000 ወታደሮችን አሰማርታለች። ፒዮንግያንግ ለላከቻቸው ወታደሮች በምላሹ ድሮን፣ የኤሌክትሮኒክስ የጦር መሳሪያና SA-22 ከምድር ወደ አየር ሚሳኤሎች ቴክኒካል ድጋፍ ያገኘች ትመስላለች ሲሉ ሕግ አውጪዎች ተናግረዋል። በጦርነቱ ውስጥ ከ6 ወራት ተሳትፎ በኋላ የሰሜን ኮሪያ ጦር ኃይል ደካማ ሆኗል። ነገር ግን እንደ ድሮኖች ያሉ አዳዲስ መሳሪያዎች መጠቀም መልመዱ የውጊያው አቅሙ በጣም ተሻሽሏል ሲሉ ለጋዜጠኞች ገልጸዋል። የዩናይትድ ኪንግደም ከአሜሪካ ጎን በመሰለፍ በየመን ሁቲዎች ላይ ጥቃት መፈጸም ጀመረች። የአሜሪካና የብሪታንያ ኃይሎች ከማክሰኞ ጀምሮ በየመን ሁቲ ታጣቂዎች ላይ ጥምር ወታደራዊ እርምጃ መውሰድ ጀምረዋል። የብሪታንያ መከላከያ ሚኒስቴር ባጋራው መረጃ መሰረት ከሆነም ኦፕሬሽኑ የሁቲ ወታደሮች ማዕከሎችና የተለያዩ ጥቃቶችን ለመፈጸም የሚጠቀሙባቸው ድሮኖችን ለማውደም ያለመ መሆኑን አስታውቋል። ለብሪታንያ የተገኘው መረጃ እንደሚያሳየው ከሆነም የመረጃና ደህንነት ሙያተኞች በመደዳ የተቀመጡት ከየመን መዲና ሰነአ በስተደቡብ አቅጣጫ በ24 ኪሎ ሜትር ርቀት ላይ የሚገኙ ህንፃዎች የሁቲ ታጣቂዎች የተለያዩ ድሮኖችን መሰል የጦር መሳሪያዎችን ለማምረት ጥቅም ላይ ሲያውሏቸው ነበር ያለ ሲሆን እነዚህም የሚመረቱት ድሮኖችም በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን ለማጥቃት ሲጠቀሙባቸው ነበር ተብሏል። ይህ የማክሰኞ የዩናይትድ ኪንግደም ጥቃት አዲሱ የአሜሪካ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በዩኬ የተፈጸመው የመጀመሪያ ጥቃት ሲሆን በተለይም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የአሜሪካ ሀገራት ወታደራዊ አቅም ላይ ጠንከር ያለ ትችት በሰነዘሩ ማግስት ነው። ምክትል ፕሬዝዳንቱ ከመጋቢት ወር አጋማሽ በሰጡት አስተያየት አውሮፓ ከ30 ዓመት በላይ ምንም አይነት ተግባራዊ ወታደራዊ ልምምድ የሌላቸው መደበኛ ጦርነት ውስጥ ከተሳተፉ ደግሞ 40 ዓመታት ያስቆጠሩ ሀገራት ስብስብ ነው ማለታቸው አይዘነጋም። የቅርብ ጊዜ የአሜሪካ ጥቃቶች በትንሹ 100 የመናውያን የገደሉ ሲሆን ይህ ቁጥር በሚያዝያ ወር አጋማሽ የተፈጸመው በትራምፕ ስር የተደረገው የከፋ ጥቃት የሚያጠቃልል ሲሆን በነዳጅ መተላለፊያ ላይ በተፈጸመው ጥቃት 74 ሰዎች ተገድለዋል። እየጨመረ የመጣው ጥቃት አሁን እንደኔ ዩኬ የመሳሰሉ ሀገራትም የተቀላቀሉ መሆኑን ተከትሎ የመብት ድርጅቶች በሰላማዊ ሰዎች ላይ የሚደርስ ጉዳት አሳሳቢ ነው ሲሉ እየተደመጡ ነው። ሁቲዎች የሚቆጣጠሩት አንጂ መገናኛ ብዙሃን ደግሞ ሰኞ ዕለት በአሜሪካ የተፈጸመ አየር ጥቃቶች በየመን ውስጥ ያለውን የአፍሪካውያን ስደተኞች ማዕከል ላይ ያነጣጠረ ነበር ሲሉ በጥቃቱም 68 ሰዎች ተገድለዋል ብለዋል። ሜክሲኮ ከአሜሪካ ጋር ከምትጋራቸው ወንዞች ለአሜሪካ የሚደርሳት የውሃ መጠን በፍጥነት ለመጨመር ተስማምታለች። ይህ ካልሆነ ግን የትራምፕ አስተዳደር በሜክሲኮ ላይ ታሪፍና ሌሎች ማዕቀቦች እንደሚጥል አስጠንቅቋል። የውሃ መጨመር ስምምነቱን ሁለት ሀገራት በተናጠል ባወጡት መግለጫ ይፋ አድርገዋል። በሁለቱ ሀገራት መካከል የውሃ ስምምነት የተፈጸመው እንደ አውሮፓውያን አቆጣጠር በ1944 ሲሆን የሜክሲኮ የውሃ አቅርቦት ከስምምነቱ በታች እንደነበረ ተጠቅሷል። ይህም ፕሬዝዳንት ትራምፕን በማስቆጣቱ በወሩ መጀመሪያ ላይ ሜክሲኮ ግዴታዋን የምትወጣ ከሆነ የተለያዩ ታሪፎችና ማዕቀቦች እንደሚጥሉባት ለማስፈራራት ምክንያት ሆኗቸዋል። የሜክሲኮ ፕሬዝዳንት ክላውዲያ ሽምባም ለትራምፕ በሰጡት ምላሽ በ3 ዓመታት ድርቅ ምክንያት በተፈጠረ የውሃ እጥረት ሳቢያ ውሃ ሳይተላለፍ ቀርቷል ብለዋል። የሜክሲኮ ውጭ ጉዳይ ሚኒስትርም ሜክሲኮ የስምምነቱ ግዴታ ለመፈጸም ቁርጠኛ መሆኗን ገልጸው እጥረቱን ለመግታት በርካታ እርምጃዎችን ለመውሰድ ከአሜሪካ ጋር መስማማታቸውን ገልጸዋል።
የአሜሪካ ውጭ ጉዳይ ሜክሲኮ አሜሪካ ከስድስቱ የሪዮ ግራንዴ ተፋሰሶች የምታገኝበት የውሃ መጠን ትጨምራለች ብለዋል። በዚህም በቴክሳስ የሚገኙ አሜሪካውያን ገበሬና ነዋሪዎች ይጠቀማሉ ተብሏል። አሜሪካና ሜክሲኮም በስምምነቱ የተቀመጡት ግዴታዎች እንዲሟሉ የሚያስችል የረጅም ጊዜ እቅድ እንዲያዘጋጁ መጥቀሳቸውን ዩፒአይ ዘግቧል። የአውሮፓ ህብረት ሞልዶቫን ለማተራመስ በሚመክሩ ግለሰቦችና አካላት ላይ የጣለውን ማዕቀብ አራዘመ። የአውሮፓ ህብረት ምክር ቤት የሞልዶቫ ሪፐብሊክ ሉዓላዊነትና ነፃነትን ለማደናቀፍ፣ ለማፍረስ ወይም ለማስፈራራት ለተወሰዱ እርምጃዎች ተጠያቂ በሆኑ ላይ የተጣለው ማዕቀብ ለተጨማሪ 1 ዓመት እንዲራዘም ወስኗል። እነዚህ ገደቦች በአሁኑ ጊዜ በአጠቃላይ 16 ግለሰቦችና 2 አካላት ላይ ተፈጻሚ እየሆኑ ይገኛል። በአውሮፓ ህብረት ማዕቀብ ስር የተዘረዘሩ ሰዎችና ድርጅቶች ለንብረት እግድ ተዳርገዋል። እንዲሁም የማዕቀብ ሰለባ የሆኑ ሰዎችና ድርጅቶች በቀጥታም ሆነ በተዘዋዋሪ ከእነሱ የሚገኙ ገንዘቦችን ወይም እንደ ኢኮኖሚያዊ ምንጭ አድርጎ በመጠቀም የተከለከለ ነው። በተጨማሪም የጉዞ እገዳ በተዘረዘሩ ሰዎች ላይ ተፈጻሚ ሲሆን ይህም ወደ አውሮፓ ህብረት አባላት ሀገራት ግዛቶች እንዳይገቡ ይከለክላል። ህብረቱ ከመጋቢት 21 እስከ 22 ቀን 2024 ባደረገው ማጠቃለያ የአውሮፓ ምክር ቤት ሩሲያ በዩክሬን ላይ ባደረሰችው ጥቃት ምክንያት የሚያጋጥሟቸውን ተግዳሮቶች ለመፍታት ለሞልዶቫ አስፈላጊውን ድጋፍ ሁሉ ለመስጠት ቁርጠኝነቱን አረጋግጧል። ሉዓላዊነቷንና ነፃነቷን የሚጎዱ ወይም አደጋ ላይ የሚጥሉ እርምጃዎችን ለመደገፍ ወይም ለመተግበር ኃላፊነት ያላቸው ሰዎች ኢላማ ለማድረግ እንዲሁም የሀገሪቱ ዲሞክራሲ፣ የህግ የበላይነት ለመረጋጋት ወይም ደህንነትን ለማጥቃት በሚሞክሩ ላይ የአውሮፓ ህብረት ገዳቢ እርምጃዎች እንዲጣሉባቸው ሚያዝያ 2023 ለመጀመሪያ ጊዜ የሞልዶቫ ሪፐብሊክ ጥያቄ አቅርቧል። ሞልዶቫን ለማተራመስ የሚደረጉ ጥረቶችን በዩክሬን ላይ የሚካሄድ የሩሲያ ጥቃት ጦርነት ከጀመረበት ጊዜ ጀምሮ በከፍተኛ ሁኔታ ጨምሯል። እናም ለአውሮፓ ህብረት የውጭ ድንበሮች መረጋጋትና ደህንነት ቀጥተኛ ስጋት ነው ሲል መግለጫው ገልጿል። የአውሮፓ ህብረት ለሞልዶቫ ሪፐብሊክ ለሰላም መረጋጋት፣ ለደህንነትና ለኢኮኖሚ እድገት በውጭ ተዋናዮች የሚደርሰው ያልተረጋጋ እንቅስቃሴ ለመደገፍ የማይናወጥ አቋም ነው ብለዋል። ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ሁለተኛ የስራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመን በመሰለ ንግግር ስኬታቸውን ሲያወድሱ፣ ጠላቶቻቸውን ደግሞ ወርፈዋል። አቤታዊ የጋራ አስተሳሰብ ሲሉ በሚቺጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወድሱበት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዝዳንቱ የኢሚግሬሽን አፈጻጸሞችን ሲያወድሱ የተሰሙ ሲሆን በሀገሪቱ ደቡብ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140,000 ወደ 7,000 ዝቅ ማድረጋቸው ተናግረዋል። ዋይት ሀውስ ባለፉት ወራት 65,700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን አሳውቋል። ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸሙ ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸውን እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ትራምፕ ከሁለተኛ የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ሲል አንድ ጥናት አመላክቷል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛ ዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብለዋል። የህዝብ ድጋፋቸው 44% እንደሆነም ገልጿል። የጠፈር ጃንጥላ የሚል መጠሪያ የተሰጠው ሳተላይት ወደ ህዋ በተሳካ ሁኔታ መላኩ ታውቋል። የጠፈር ጃንጥላ የሚል ስያሜ የተሰጠው ሳተላይቱ መልእክት የሚልክ 12 ሜትር የሚሸፍን ግዙፍ አንቴና እንደያዘም ታውቋል። ሳተላይቱ ወደ ህዋ የተላከው 1.5 ትሪሊየን ዛፎች ለማጥናት ነው ተብሏል። የአውሮፓ የጠፈር ኤጀንሲ ከ1.5 ትሪሊየን የሚበልጡ ዛፎች ምን ያህል ካርቦን አምቀው እንደያዙ ለመለካት ሳተላይቱ ወደ ህዋ ተልኳል ብሏል። ኤጀንሲው በአይነቱ የተለየ መንኮራኩር የማምጠቅ ሙከራ እንደተሳካም ገልጿል። ልዩ የራዳር ስርዓት የተገጠመለት ሳተላይቱ ከደኖች ጣራ ስር ምን እንዳለ ይፋ ያደርጋል ተብሏል። ተመራማሪዎች ካርቦንን አምቆ በመያዝ
ደኖች ያላቸውን ጠቀሜታና የደን ጭፍጨፋን ተጽዕኖን በተሻለ መልኩ እንዲረዱት ያግዛል የሚል ተስፋም ተጥሎበታል። በደቡብ አሜሪካ የፈረንሳይ ግዛት አካል ፍሬንች ጎያና ከሚገኘው ኩሩ የጠፈር ማዕከል የተነሳው ሳተላይቱ ከሚያጠናቸው ደኖች አንዱ በሆነው አማዞን አናት ላይ መብረሩን ተናግሯል። አንቴናው ከደኖች አናት በታች የተደበቁ ቅርንጫፎችና ግንዶችን ምን እንደያዙ በጥልቅ መመልከት እንደሚችል ተጠቁሟል። ሀሳቡ ወደ አውሮፓ ጠፈር ኤጀንሲ ያቀረቡት የምድር ምልከታ ብሔራዊ ማዕከል ዳይሬክተር የሆኑት ፕሮፌሰር ጆን ሬሚዲዮስ እነዚህ ደኖች መጠየቅ እንፈልጋለን፣ ወደ ውስጥ በትክክል ማየት እንችላለን ሲሉ ሳተላይቱ ከተላከ በኋላ ተናግረዋል። 1.2 ኪሎ ግራም የሚመዝነው ሳተላይት እንደ ሲቲ ስካን የመሰለ ዘዴን በመጠቀም እየተመላለሰ ፎቶ በማዘጋጀት ትንተና ያቀርባል ተብሏል። የሶማሊያ ፌዴራል መንግስት በታይዋን ፓስፖርት ላይ ማዕቀብ ጣለ። የሶማሊያ መንግስት ባወጣው መመሪያ በተመድ ውሳኔ ቁጥር 2758 መሰረት የአንዲት ቻይናን ፖሊሲ እንደሚደግፍ ገልጾ በዚህ መሰረት የታይዋን ፓስፖርት ህገ ወጥ መሆኑን አስረድቷል። በመሆኑም ከዛሬ ኤፕሪል 30 ጀምሮ የታይዋንን ፓስፖርት የያዙ ሰዎች ወደ ሶማሊያ መግባት መውጣትም በሶማሊያን በኩል አድርገው ማለፍ እንደማይችሉ አስታውቋል። ይህ እገዳ የተጣለው በታይዋን ከዚሁ ጋራ በተገናኙ ሌሎች ፓስፖርቶች መሆኑን የጠቀሰው መመሪያው በሶማሊያ ሲቪል አቪዬሽን ባለስልጣን ከዛሬ አንስቶ የታይዋን ፓስፖርት የማያገለግል ተደርጎ እንደሚቆጠር ገልጿል። የታይዋን የውጭ ጉዳይ ሚኒስትር ለዚህ በሰጠው መልስ ውሳኔ ተቃውሞ በቻይና ጫና የተደረገ መሆኑን አስረድቷል። በመግለጫው ሶማሊያ በቻይና እየተመራች ነው ያለው የታይዋን የውጭ ጉዳይ ሚኒስትር የተመድ ህግ ተዛብቶ እንደተተረጎመም ጠቅሷል። ጨምሮም የታይዋን ዜጎች ወደ ሶማሊያ እንዳይሄዱ ማስጠንቀቂያ መስጠቱን ሂራን ኒውስ ዘግቧል። የቻይና አፍሪካ የንግድ ምክር ቤት አዲስ አበባ ውስጥ በይፋ ተመሰረተ። የሲኖ አፍሪካ ትብብር ማጎልበትና በቻይናና በአፍሪካ መካከል ያለው ኢኮኖሚያዊ ግንኙነት የማጠናከር ዓላማን ያነገበ ነው ተብሏል። 15 መስራች አባላት ያካተተው ምክር ቤቱ ግብርናን፣ ግንባታን፣ ማኑፋክቸሪንግ፣ ቴሌኮሙኒኬሽን፣ ኃይልና የጤና እንክብካቤን ጨምሮ ሰፋ ያሉ ዘርፎችን የሚያካትት የቻይና መገናኛ ብዙሃን ዘግቧል። በቻይና አፍሪካና በሰፊው ደቡባዊ ዓለም መካከል የጋራ ልማትን ለማበረታታት ድልድይ ይሆናል መባሉን ስፑትኒክ የቻይና ሚዲያ ጠቅሶ ዘግቧል። ኢትዮጵያ ከጎረቤት ሀገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፍሪማን ተናግረዋል። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናን አጋርነትን በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወትም የፖለቲካ ተንታኙ ገልጸዋል። ከኢቢሲ ጋር ቆይታ ያደረጉት እውቁ የፖለቲካ ተንታኝ ላውረንስ ፍሪማን የህዳሴው ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር የሀገሪቱን ኢኮኖሚ ብቻ ሳይሆን ለቀጠናው ሁለንተናዊ እድገት ትልቅ አበርክቶት ይኖረዋል ብለዋል። የህዳሴው ግድብ መጠናቀቅ የኢትዮጵያ ኢንዱስትሪ ዘርፍ ለመቀየር ብቻ ሳይሆን ለቀጠናዊ የኢኮኖሚ ትስስር ቁልፍ ሚና እንደሚኖረው ጠቁመዋል። ኢትዮጵያ አካባቢን የማይበክል ኃይል ለኬንያና ለጅቡቲ ማቅረብ መጀመሪያ የተናገሩት ተንታኙ ይህም ከሀገሪቱ ጋር ያላትን ኢኮኖሚያዊ ትብብርና ትስስር ለማጠናከር ያግዛታል ነው ያሉት። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ እያደገ ያለውን ኢኮኖሚ ይበልጥ ለማስቀጠል ከጎረቤት ሀገራት ጋር የጋራ ጥቅምን መሰረት ባደረገ የድርድር ሂደት የባህር በር ማግኘት ይገባታል ብለዋል። ኢትዮጵያ ባለፈው ዓመት 60,000 ሜትሪክ ቶን ማዳበሪያ በላሙ ወደብ በኩል ማስገባቷን አስታወቀች። ኢትዮጵያ ወደ ኬንያ የምትልከው የውጭ ንግድ ከ57 ሚሊዮን ዶላር በላይ ደርሷል። በተጨማሪ ለጎረቤት የምትሸጠው የኤሌክትሪክ ኃይል እየጨመረ መምጣቱን በኬንያ የኢትዮጵያ ኤምባሲ አስታውቋል። በሌላ በኩል ኬንያ ወደ ኢትዮጵያ የምትልከው የውጭ ንግድ ዋጋ 119 ሚሊዮን ዶላር እንደሆነ ተጠቁሟል። 149 የሚሆኑ የኬንያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ላይ ተሰማርተው ኢንቨስት እያደረጉ ይገኛሉ። የኢትዮጵያ ኬንያ የቢዝነስ ፎረም ከቀናት በፊት ናይሮቢ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ኢትዮጵያ ለአፍሪካ ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ አባል ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና
መንግስት፣ የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ባደረጉት የምክክር መድረክ ነው። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኒፋክቸሪንግ እና በሌሎች ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። በዘርፉ የመጀመሪያ ዲግሪ ፕሮግራም ለመስጠት የአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ፣ የቻይና ቺንጓ ዩኒቨርሲቲ በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ቺንጓ ዩኒቨርሲቲ ሰልጥነው በኢትዮጵያ የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንደሚሰጡ ተገልጿል።